በርዕሳችን እንዳስተዋወቅነው አቶ ጌታቸው ረዳ አነጋጋሪ የሆነ ሐሳብ አቅርበዋል። አነጋጋሪና ብዙዎችም ሲነጋገሩበት ጭምር አይተናል። በእርግጥ አነጋጋሪ መሆን የሚጠበቃል ንግግሩ፣ ምክንያቱም በጣም የሚጮሁ ነገሮች እዛ ውስጥ ስላሉ ማለት ነው። እናም ደግሞ ከወቅታዊ ጉዳይም ጋር የተያያዘም ጭምር ስለሆነ ከዛ አኳያ ሰዎች መነጋገሪያ ቢያደርጉት የሚጠበቅ ነው። ከዛ ውጭ አቶ ጌታቸው ረዳ በአብዛኛው የሚያደርጋቸው ንግግሮች መነጋገሪያ የመሆን እድላቸው በጣም ሰፊ ነው ይሆናሉ ብዙ ጊዜ ማለት ነው። ኤርትራን በሚመለከት ነው አቶ ጌታቸው ረዳ ሐሳብ ያቀረበው እና እንዳልኳችሁ ሐሳብ ያቀረበበት መድረክ ዓመታዊ የብሔራዊ ደህንነት ኮንፈረንስ የሚል ነውና እዛ መድረክ ላይ ነው ሐሳቡን ያቀረበው። ሙሉ በሙሉ ንግግሩ ስለ ኤርትራ መንግስት ነው። የአቶ ጌታቸው ረዳ ንግግር ሙሉ በሙሉ ያቀረበው ሐሳብ ከኤርትራ መንግስት ጋር የተያያዘ ጉዳይ ነው ያቀረበው እና በእኛ በኩል ይሄንን ብዙዎች ያው እዛ ላይ ሲጮሁ የነበሩ ነገሮችን ርዕስ እያደረጉ በእነሱ ላይ ሐሳብ ሲሰጡ ነበረ። እኛ ግን ትንሽ ለየት ባለ አይነት መልኩ መታየት ያለበት ጉዳይ ነው ብለን ነው የምናስበው። በአብዛኛው ሰዎች መነጋገሪያ ያደረጓቸው ነገሮች በተለያየ አይነት መንገድ ሲንጸባረቁ የነበሩ ጉዳዮች ናቸው። በይዘት ደረጃ ካየነው ማለት ነው። በይዘት ደረጃ ካየነው እኛ ግን ጠቅለል አድርገን ማየት ነው የምንፈልገው። አጠቃላይ መድረኩ ሲደመር የአቶ ጌታቸው ረዳ ንግግር ለኛ በእርግጠኝነት ለማንም ሰው ሊሆን ይችላል ያሳየን ነገር ቢኖር በብልጽግና ውስጥ ያለውን የሐሳብ ልዩነት ነው። አቶ ጌታቸው ረዳ ያቀረበው ሐሳብ እኛ ከሐሳቡ በስተጀርባ ማለት ያ ሐሳብ ለምን እንዲስተናገድ ተፈለገ፣ በተለይ ደግሞ በመንግስት ሚዲያዎችን በጣም ሲስተናገድ ነበርና አቶ ጌታቸውም ለምን ይሄንን ሐሳብ ማቅረብ ፈለገ ከኤርትራ ጋር በተያያዘ የሚሉትን አንዳንድ ጥያቄዎች በጣም ስናስብ የመጣልን ነገር በዋናነት ይሄ ጉዳይ ከሐሳቡ በስተጀርባ በተለይ በብልጽግና ውስጥ ወሳኝ በሆኑ አካላት በኩል ስላለው ነገር በደንብ ይናገራል። ስላለው ነገር ይሄ አንዳንድ አቶ ጌታቸው ረዳ ከተናገራቸው በጣም ከሚጮሁ ጉዳዮች አኳያ ለምሳሌ የኤርትራ መንግስት የኢትዮጵያ መከላከያ ሰራዊት ፊት መቆም አይችልም ይላል አቶ ጌታቸው ረዳ። ይሄ በጣም ነው የሚጮኸው። ሰዎች ይህንን ይዘው ሲያወሩት ነበረ። ከኢሳያስ አፈወርቂ ሞት በኋላ ኤርትራ እንደ ሀገር ልትቀጥል የምትችልበት ምንም አይነት ማቴሪያል የለም። ይህም በጣም ይጮሃል። ሰዎች ይህን ይዘው ሲያወሩት ነበር። ኢሳያስ አፈወርቂ ላለፉት 50 ዓመታት ይመስለኛል፣ ቁጥሩን ተሳስቼ ከሆነ አላቅም፣ አሽከር በመመልመል በጣም የዳበረ ልምድ አለው የሚል ይህም በጣም የሚጮህ እና ብዙ ሊያነጋግር የሚችል ጉዳይ ነው። እኛ እሱን ማየት አልፈለግንም። እኛ ማየት የፈለግነው ጌታቸው ካቀረበው ሐሳብ በስተጀርባ ምን ይታያል የሚለው ነው። በተለይ በውሳኔ አሰጣጥ በውሳኔ ሰጪዎች አካባቢ ስላለ ነገር ምን ይነግረናል ጌታቸው ረዳ? መድረኩ ትልቅ መድረክ ነው፣ በጣም ትልቅ መድረክ ነው እና ትልልቅ አመራሮችም የተገኙበትም ነው፣ ከጸጥታ አካልም ከሲቪሉም ጭምር ማለት ነው። በአብዛኛው እንደውም ከመከላከያ ነው በአብዛኛው እንደውም የቀረቡት እዛ አካባቢ መድረኩ ላይ የነበሩ ሰዎች። ስለ ወሳኝ አካላቶች ጋር ስላለ የሆነ ነገር ይናገራል የሚለው በጣም ልናስብበት የፈለግ ነው እና በመጨረሻ የሚመጣልን ቅድም ላይ ያልኳችሁ ነው። በብልጽግና ውስጥ የሆነ አይነት የሐሳብ ልዩነት አለ። ያ የሐሳብ ልዩነት ኦፍኮርስ መሰረታዊ የሚባል የሐሳብ ልዩነት አይደለም ለጊዜው። ነገር ግን እንዴት ያስተናግዱታል የምናውቀው ነገር ግን የለም። የሚግባቡበት አንድ ጉዳይ አለ። ነገር ግን ደግሞ እሱን የሚግባቡበትን መሰረት አድርጎ ደግሞ በሌላ ጉዳይ ላይ ደግሞ ትንሽ
ልዩነት አለ። ያ ልዩነት ምን ድረስ ጥልቅ ነው? ምን አይነት ጉዳት በብልጽግና ላይ ያስተናግዳል? አይ ቲንክ በአቶ ጌታቸው ረዳ ባቀረቡት ሀሳብ ውስጥ በደንብ የተንጸባረቀ ባለመሆኑ ምክንያት የልዩነቱን ጥልቀት በደንብ መመርመር አስቸጋሪ ነው የሚሆነው። ግን ልዩነት ግን እንዳለ በደንብ ያሳያል። እኛ በዛ መልኩ ነው ማቀረብ የፈለግነው። ቁም ነገሩም እሱ ነው። አንዳንድ ነገሮችን ይዞ ማጮሁ ብዙም አልመረጥነውም። ስለዚህ ሁለት ነገር ያዙልኝ። አንደኛው መድረኩ ዓመታዊ የብሔራዊ ደህንነት ኮንፈረንስ ነው። ማለት የኢትዮጵያን የብሔራዊ ደህንነትን በሚመለከት ወሬ የሚወራበት፣ ውይይት የሚደረግበት፣ ሀሳብ የሚቀርብበት መድረክ ነው። አንድ እሱን ያዙ። ሲደመር አቶ ጌታቸው ረዳ የተናገረው ነገር በአጭሩ ነግራችኋለሁ። አቶ ጌታቸው ረዳ ያለው ነገር አጭር ነው። አቶ ጌታቸው ረዳ የኤርትራ መንግስት ለኢትዮጵያ ብሔራዊ ደህንነት ስጋት ነው። አንዱ ስጋት ነው። ይሄን ለማለት ያበቃቸውን የሆኑ መንደርደሪያዎችን ያቀርባሉ። ኤርትራ እንዴት ሀገር እንደሆነች፣ ኢሳያስ አፈወርቂ እንዴት አሁን ላይ ሻዕቢያ የሚባለውን ፓርቲ እንዴት እንደፈጠረ፣ ከግብፅ እንደዚህ ተምሮ ምናምን እንደዚህ አይነት መንደርደሪያዎችን ያቀርባል። ነገር ግን ድምዳሜው የኤርትራ መንግስት ለኢትዮጵያ ብሔራዊ ደህንነት ስጋት ነው። ፍላጎቱ በዋናነት የኢሳያስ አፈወርቂ ፍላጎት ከፍ ሲል ቀጠናው ላይ መሪ መሆን፣ ዝቅ ሲል ደግሞ ሰፊዋን ኢትዮጵያ መምራት የሚል ነው። ያን ደግሞ ለማድረግ የኢትዮጵያን ማዕከላዊ መንግስት ማዳከም አማራጭ የሌለው ጉዳይ ነው። ስልጣን ላይ ከወጡ ጊዜ ጀምሮ ከበፊትም ጀምሮ ኢትዮጵያን ሊያዳክም የሚችልበትን አይነት መንገዶች ኢሳያስ አፈወርቂ ሲሄድበት ሲሰራበት ነበር። ዋነኛው ደግሞ አኩራፊዎችን መመልመል ነው። አንድ ጊዜ ጌታቸው ረዳ አኩራፊ ይላቸዋል፣ በሌላ ጊዜ ደግሞ አሽከርም ይላቸዋል። አሽከሮችን ወይንም አኩራፊዎችን መልምሎ ያው እሱን እንዲል አድርጎ ማዳከም ነው። የኢትዮጵያን መንግስት ማዳከም ነው። ያን ሲያደርግ በኢትዮጵያ ውስጥ እንደፈለገ መሆን የሚችልበትን እድል ያገኛል ነው። ስለዚህ የኤርትራ መንግስት ለኢትዮጵያ ብሔራዊ ደህንነት ስጋት ነው የሚል መደምደሚያ አለው። አንድ ይህንን ያነሳል አቶ ጌታቸው ረዳ። ሁለተኛው የሚያነሳው አቶ ጌታቸው ረዳ ስለ ኤርትራ መንግስት ቁመና ነው። የኤርትራ መንግስት ደካማ ነው፣ በቁመና ረገድ ደካማ ነው፣ ዴሞግራፊካሊ ደካማ ነው። ኤርትራ ውስጥ 3 ሚሊዮን ምናምን እንደዚህ ይባል እንጂ አንዳንድ ታማኝ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ የህዝብ ቁጥሩ አሁን ላይ ያለው 1.9 ሚሊዮን አይዘልም፣ ከዚያ ያነሰ ነው ይላል ጌታቸው ረዳ። እና በአብዛኛው ወጣቱ ደግሞ ተሰዶ ነው ያለቀው። ለምሳሌ ኤርትራ ውስጥ ያለችው ሁለተኛ ከተማ ውስጥ ካለው የህዝብ ቁጥር ይልቅ ካምፓላ ላይ ያለውበት ሀገር ላይ ያለው ኤርትራዊ ይበዛል የሚል ነገር ያነሳል። ዴሞግራፊካሊ በጣም የለም የሚል፣ ኢኮኖሚካሊ ጭራሽ ኢኮኖሚ የሚባል ነገር የለም። ኤርትራ ውስጥ ኢኮኖሚ የሚባል ነገር የለም ነው። ፖለቲካሊ ይሄ እንደውም አይወራ ነው ጌታቸው ረዳ። ፖለቲካሊም ያን ያህል የሚወራ ነገርም የለውም ነው። በወታደራዊ ቁመናውም ረገድ በቃ የሆኑ ያረጁ 50 ወይም 60 ድረስ የሚደርሱ ታንኮች አሉት። ከዛ ውጭ ሌላ ነገር የለውም። የኢትዮጵያ መከላከያ ሰራዊት ፊት ቆሞ መዋጋት የሚያስችል ቁመና የለውም በጭራሽ፣ አሽከሮቹን ወይንም አኩራፊዎቹን ካልተጠቀመ በስተቀር የሚል ነገር ነው። ሁለተኛው የሚያነሳው የኤርትራ መንግስት ወቅታዊ ቁመና ደካማ ነው የሚል ነው። ወደ መፍትሄው ደግሞ ይሄዳል። ሶስተኛ ጌታቸው ረዳ ወደ መፍትሄው ይሄዳል። መፍትሄውን ደግሞ ሲያቀርብ በኢትዮጵያ በኩል መደረግ ያለበት ምንም እንኳን የኤርትራ መንግስት ለኢትዮጵያ የብሔራዊ የደህንነት ስጋት ቢሆንም፣ ቁመናው ደግሞ ደካማ ቢሆንም ግን በእኛ በኩል ግን ማድረግ ያለብን ብሎ አቶ ጌታቸው ያቀርባል። በእኛ በኩል ማድረግ ያለብን ነገር ቢኖር ራሳችን ላይ ማተኮር ነው፣ ራሳችንን ማጠንከር ነው፣ የራሳችንን አቅም መገንባት ነው። በዲፕሎማሲ ረገድ አቅማችንን መገንባት፣ በኢኮኖሚ ረገድ
አቅማችንን መገንባት፣ ኢትዮጵያ ሳቢ መሆን አለባት የሚል በወታደራዊ ቁመናችን ራሳችንን መገንባት ማለት ትንንሽ ሀገራቶች ሳይሆኑ ከፍ ከፍ ያሉ ሀገራቶችን ራሱ ዲተር ማድረግ በሚያስችል አይነት ደረጃ ማለት ከኛ ጋር መዋጋትን እንዳያስቡት አስቀድሞ መከላከል ማለት ነው። ትንሽ ቁመናን ስታዳብር ከዚህ አካል ጋር መጋጨት ስለሚጎዳኝ የራሴን አቅም ባዳብር ይሻላል ብለህ ከመጋጨት ይልቅ የራስ አቅም ላይ እንድታተኩር የማስገደድ አቅም መፍጠር ማለት ነው። በዛ ደረጃ ወታደራዊ ኃይሉ መጠናከር አለበት። እንደውም ወታደሩም በጣም ሪዘርቭድ ሁሉ መሆን ውድ ሁሉ መሆን አለበት ይላል በጌታቸው ረዳ ቋንቋ። ማለት ይሄ ዝም ብለን የሰፈር ውስጥ እሳት ምናምን የሚያጠፋ አካል እናደርገው አይገባም። ለወሳኝ ጉዳዮች ላይ ብቻ ከፊት የምናመጣው የምናሰልፈው እንጂ በትንንሽ ጉዳዮች ላይ ሁሉ የምንልከው አይነት ነገር መሆን የለበት፣ ማስወደድ አለብን የሚል ነገር ያነሳል። በእኛ በኩል መደረግ ያለበት ይሄ ነው የኤርትራን መንግስት አይ ቲንክ የሚያስቆመው ይሄ ነው እያለ ነው ጌታቸው ረዳ። የጌታቸው ረዳ መልእክት ይሄ ነው። ሁለት ነገር ያዙልኝ ብያለሁ። ወደ መጀመሪያው ልመልሳችሁ። አንዱ መድረኩን፣ ሁለት አሁን የነገርኳችሁን የጌታቸው ረዳን ንግግር። እነዚህን ሁለት ነገሮች መሰረት አድርገን ነው እንግዲህ እንዴት ብልጽግና ውስጥ ስላለ የሐሳብ ክፍፍል፣ ስለ ሐሳብ ልዩነት እንዴት ይነግረናል የሚለውን ነገር የምናየው። መድረኩ ስለ ኢትዮጵያ ብሔራዊ ደህንነት ነው የሚወራበት። ዋነኛ ዓላማው እሱ ነው። የኤርትራ ጉዳይ ነው ግን በጣም መድረኩን ተቆጣጥሮት የነበረው። ስለዚህ ምን ማለት ነው ካልን በቃ ኤርትራ የኢትዮጵያ የብሔራዊ የደህንነት ስጋት በዋናነት የሚመነጨው ከውጪ ነው የሚል እምነት አለ ማለት ነው። ያንን ያሳያል። ስለ ህዋት አይደለም የተወራው። ስለ ህዋት በተወሰነ ደረጃ ተወርቷል። ስለ ፋኖ አልተወራም፣ ስለ ኦላ አልተወራም። እንዲሁ እግረ መንገድ ተጠቀሱ እንጂ ቲፒኤልኤፍም እግረ መንገድ ነው በተለይ በጌታቸው ረዳ ጽሑፍ ውስጥ ወይም መነሻ ሐሳብ ውስጥ የተነሳው ከኤርትራ ጋር ስላለው ግንኙነት። የኢትዮጵያ የብሔራዊ ደህንነት የስጋት ምንጭ ውጫዊ ነው፣ ከውጪ የሚመነጭ ነው የሚል ግንዛቤ አለ። ይህን ጌታቸው ረዳም ይስማማበታል። በቃ መድረኩ በራሱ ይሄንን የሚግባባበት ይመስለኛል። መድረኩ በራሱ ማለት ነው። ልዩነት አለው። የኢትዮጵያ የብሔራዊ ደህንነት ስጋት ከውስጣችን ነው የሚመነጨው ስትልና ከውጪ ነው የሚመነጨው ስትል በጣም የተለያየ ትርጉም ነው ያለው። አሁን ላይ ኢትዮጵያ ውስጥ ያለው የጸጥታ ችግር ከኤርትራ መንግስት ጋር የተያያዘ ነው ብሎ ያምናል ጌታቸው ረዳ። ይህንን ያምናል በጽሁፍ ውስጥ። አይ ቲንክ በዚህ ረገድ ከብልጽግና ጋር ችግር ያለ አይመስለኝም። በብልጽግና በኩል ሲራመዱ የነበሩ የቀደሙ አቋሞችን በሙሉ ብታዩቸው ይህንን የሚያረጋግጥ ነው። የኢትዮጵያ የደህንነት ስጋት የሚመነጨው ከውጭ ነው፣ ከላኪዎች ነው። ለዛ ነው በነገራችን ላይ ሌሎቹን ቲፒኤልኤፍንም ኦላንም ፋኖንም ባንዳ ተላላኪ የሚሏቸው ከዛ ችግሩ ከውስጥ ነው የሚመነጨው ካልክ እነዚህን አካላቶች ባንዳ የምትልበት ተላላኪ የምትልበት ምንም ምክንያት የለም። ከውስጥ ነው የሚመነጨው ካልክ ችግሩ ውስጣዊ ነው። ስለዚህ ውስጣዊውን ችግር ለመፍታት ነው የምትሞክረው። እነዚህ ሰዎች ምንም ተላላኪ የሚያስብል ነገር አታገኝም ነው። ወደ ውጪ አውጥቶታል። ምንጩ ከውጪ ነው ብሎ ብልጽግና ያምናል። አቶ ጌታቸው ረዳም በዚህ ረገድ ተመሳሳይ ሐሳብ አለው። መድረኩ ራሱ አቶ ጌታቸው ረዳ እንግዲህ በዚህ ጉዳይ ላይ ሐሳብ እንዲያቀርብ ሲጋብዙት ራሳቸው በዚህ ጉዳይ ላይ ሐሳብ አቅርብ ብለው ነው የጋበዙት። ስለዚህ መድረኩ ራሱ ያንን ያምናል ነው። መድረኩ ራሱ የኢትዮጵያ የብሔራዊ ደህንነት ስጋት ከውጪ የሚመነጭ ነው የሚለውን ነገር በደንብ ያምናል። መፍትሄውን ደግሞ አቶ ጌታቸው ረዳ ምን አደረገ? ራስ ላይ ማተኮር ነው የሚል ነገር አነሳና ግን ንግግሩን ግን ሲጀምር አቶ ጌታቸው ረዳ በጣም ትኩረቴን የወሰደው እና በጣም ስለዚህም ጉዳይ በተለየ አይነት መልኩ እንዳስብ ያደረገኝ ነገር ንግግሩን ሲጀምር ጌታቸው ረዳ የሚለው ነገር አለ።
በኢትዮጵያ ውስጥ የመንግስታት መምጣትም ሆነ መሄድ ከኤርትራ ጉዳይ ጋር በቀጥታ የተያያዘ ነው የሚለው። በቀጥታ ነው የሚለው፣ በተዘዋዋሪ አይደለም። በቀጥታ የተያያዘ ነው። የኤርትራን ጉዳይ በሚመለከት ምላሽ የምንሰጥበት ወይም የምንፈታበት ወይም የምንወስንበት መንገድ ነው። ለመንግስታት መምጣትም መሄድም ግንኙነት አለው። አንድ ቀጥተኛ ምክንያት ነው ብሎ ያቀርባል ጌታቸው ረዳ። ለምሳሌ የአፄ ኃይለ ሥላሴ ለመውደቃቸው ቀጥተኛ ምክንያት አለው ፌዴሬሽኑን ማፍረሳቸው የሚለው። የመንግስቱ ኃይለማርያም ወይም የደርግ ስለመውደቁ እንደዚሁ ቀጥተኛ ግንኙነት አለው ከኤርትራ መንግስት ጋር፣ ከኤርትራ ታጣቂዎች ጋር ለ17 ዓመት ሲዋጋ ነበር። ኢህአዴግም ተመሳሳይ ነው የሚለው። እንግዲህ ይሄ እዛ መድረክ ላይ ይሄንን ንግግር አይ ቲንክ የሆነ ትርጉም የሚሰጥ ይመስለኛል አይደለም። በተለይ የኢትዮጵያ መንግስት የባህር በር ጥያቄ እያነሳ ባለበት ወቅት ከኤርትራ መንግስት ጋር ያለው ግንኙነት በጣም ሻክሮ ውጥረት ውስጥ ገብቶ ወደ ጦርነት ሊገቡ ነው በሚባልበት በዚህ ነው ወቅት ላይ የመንግስታት መምጣትም ሆነ መሄድ ከኤርትራን ጉዳይ ከምንይዝበት ጉዳይ ጋር ቀጥተኛ ትስስር አለው ማለት ምን እየተባለ ነው? ብልጽግና የኤርትራን ጉዳይ የያዝክበት ጉዳይ ወይ ያፈርስሃል ወይ ያስቀጥልሃል አይነት ነገር ነው አይደለም። በጣም ሲሪየስ ነው። በጣም በጥንቃቄ መያዝ አለብን። የህልውና ጉዳይ ተደርጎ መታየት አለበት እያለ ነው ጌታቸው ረዳ። እቺ ንግግር ቀላል ትርጉም የላትም። የመጀመሪያው ንግግር የጌታቸው ረዳ ይሄ ነው። ሲጀምር ቅድም ያልኳችሁ ነገሮች በሙሉ ከዚህ በኋላ የሚቀጥሉ ናቸው። ይሄንን የሚያስገነዝብ ነው። ስለዚህ ምን አለ ጌታቸው ረዳ መጨረሻ ላይ ኤርትራ መንግስቷ ምንም ደካማም ቢሆን እኛ ከኤርትራ መንግስት ጋር የተያያዘ ነገር ቢኖረንም ግን ለጊዜው ምን ላይ ማተኮር ያስፈልጋል? ራሳችን ጋር ማተኮር ያስፈልጋል የሚል ነገር ነው በጣም አጽንኦት ሰጥቶ ሲናገር የነበረው። ለምን? ልብ በሉ፣ ኮንቴክስቱን እዩት። የኢትዮጵያ መንግስትና የኤርትራ መንግስት ጦርነት ውስጥ ሊገቡ ነው የሚባልበት አይነት ወቅት ላይ ነው ይሄ ንግግር እየመጣ ያለው። በአብዛኛውም ለመከላከያ አመራሮች ነው ይሄ እየተነገረ ያለው። ከህልውናችን ጋር የተያያዘ ነው እያላቸው ነው ጌታቸው። ስለዚህ በጣም የሚጠቅመው ነገር ራሳችን ላይ ማተኮር ነው የሚል ነገር እያነሳ ነው ጌታቸው ረዳ። ለምን እዚህ ላይ ማተኮር አስፈለገ? ለምን ይሄንን ማስጠንቀቅ አስፈለገ ካልን ከዚህ የተለየ ሌላ ቀላል ትርጉም የማይሰጠው ሐሳብ አለ ማለት ነው። ቀላል ትርጉም የማይሰጠው ከጌታቸው ረዳ ሐሳብ ውጪ የሆነ በጣም ብልጽግና ውስጥ እየተንሸራሸረ ያለ ሐሳብ አለ ማለት ነው። ያ ሐሳብ አለ፣ ሌላ ሐሳብ አለ። ምንድነው እሱ? ነው ጌታቸው ረዳ ግዴላችሁ አሁን ኤርትራ ላይ አናተኩር። አሁን ማተኮር ያለው ኦፍ ኮርስ የደህንነት ስጋት ናቸው፣ ግን አሽከሮቹ ላይ እናተኩር፣ አኩራፊዎቹ ላይ እናተኩር፣ የሚጠቀምባቸው አካላቶች ላይ እናተኩር እና ራሳችንን እናጠናክር እያለ ነው። እንዴት እንደሆነ በዝርዝር አላቀረበውም፣ ግን እንመጣበታለን፣ እናወራበታለን። ይህንን በአጽንኦት ነው እየተናገረ ያለው። ጉዳዩ ከኤርትራ ጋር ያለን ጉዳይ የህልውና ጉዳይ ነው እያለ የባህር በር ማግኘት አለማግኘትን አይደለም፣ ከኤርትራ ጋር ባለን ጉዳይ ላይ የምናስተላልፈው ውሳኔ የህልውና ጉዳይ ነው። የመኖር ያለመኖር ጉዳያችንን የሚወስን ነው ጌታቸው ረዳ ያለ። በዛ ደረጃ ተረድታችሁት በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ አሁን ማተኮር ያለብን ራሳችን ላይ ነው፣ ራሳችንን ማጠናከር ላይ ነው እያለ ነው። ስለዚህ ሌላው ኖ ራሳችን ላይ ሳይሆን ወደ ውጭ ማተኮር አለብን እያለ ያለ በደንብ ኢንተርቴን እየተደረገ ያለ ትንሽ አይደለም። በከፍተኛ ወሳኝ ኃይሎች ወይም ውሳኔ ሰጪ አካላቶች በኩል
እየተስተናገደ ወይም እየቀረበ ያለ ሐሳብ አለ ማለት ነው ብልጽግና ውስጥ። በኤርትራ ጉዳይ ላይ የተለያየ ሐሳብ አለ። ጠቅላይ ሚኒስትሩ አማካሪ ነው አቶ ጌታቸው ረዳ። እሱን ልብ በሉ። አንደኛው ሐሳብ ጌታቸው ረዳ የሚለው ነው፣ ከኤርትራ መንግስት ጋር ጦርነት ውስጥ መግባት አያስፈልገንም፣ እሱን ትተን እነ ቲፒኤልኤፍ እነ ፋኖ ወይም ኦላ ላይ እናተኩር ነው። እንግዲህ በአንድ በኩል ተላላኪዎቹ የሚባሉት ወይም ደግሞ አኩራፊዎቹ የሚባሉት ላይ እናተኩር የሚባለው ነው አንዱ ሐሳብ። ሌላኛው ሐሳብ ግን በትክክል ስጋታችን፣ ብሔራዊ የደህንነት ስጋታችን ከኤርትራ መንግስት የሚመነጭ ከሆነ እዚህ ስንላፋ ምንከርብበት ምክንያት ምንድን ነው? የኤርትራ መንግስት ስጋታችን ከሆነ ከኛም አንጻር አቅሙ ሲታይ ደካማ ከሆነ ለምን ይህን አካል አንመጣው? ለምን አናስወግደው? ለምን እሱ ላይ አናተኩር የሚል ሐሳብ አለ። በኤርትራ ጉዳይ ላይ እንደዚህ አይነት ሐሳቦች አሉ። ይሄ ምን ያህል ዲፕ ነው፣ ምን ያህል እንትን ይላል፣ እሱ በጌታቸው ረዳ ሐሳብ ውስጥም የተንጸባረቀ አይደለም። ግን ይሄ ልዩነት ግን ስለመኖሩ በደንብ የተንጸባረቀ ነው። ለእርግጠኝነት የቀረበ ግምት መውሰድ እንችላለን። በአቶ ጌታቸው ረዳ በኩል ያልተገለጠው ሐሳብ ግን በተዘዋዋሪ እንድናቀው የሆነው ሐሳብ ኤርትራ ላይ ማተኮር ነው ያለብን። የብሔራዊ ደህንነት ስጋታችን ኤርትራ ከሆነች እስከ መቼ ውስጥ ላይ ስንላፋ እንከርማለን? ውስጥ ላይ እየተላፋን እየከረምን ራሳችንን እየበላን ራሳችንን እያዳከምን እስከ መቼ እንሄዳለን የሚለው ሐሳብን በአብዛኛው የሚያራምደው አይ ቲንክ መከላከያ ውስጥ ያሉ አካላቶች ይመስሉኛል። ጌታቸው ረዳም ለመከላከያ አመራሮቹ ነው ሲሪየስሊ ይሄን ነገር እየተናገረ ያለ። በመከላከያ ውስጥ ሊኖር የሚችለው ሐሳብ አሁን ላይ በአብዛኛው አሸናፊ ሆኖ የሚታየው ሐሳብ በመከላከያ ውስጥ ለእርግጠኝነት የቀረበ ግምት መውሰድ እንችላለን፣ ኤርትራ ላይ እናተኩር የሚለው። ቢያንስ ሁለት ምክንያቶችን እናንሳ። አንድ፣ መከላከያው ተሰላችቷል። በርስ በርስ ጦርነት መከላከያው ስልችትን ያለው 8 ዓመት የራሱን ወገን ነው የሚገለው፣ የራሱን ሀብት ነው የሚያፈርሰው። 8 ዓመት ከቲፒኤልኤፍ ከኦላ ጋር ከፋኖ ጋር ተዋክቶ ቅንጣት ታክል ያገኘው የህዝብ ክብር የሚባል ነገር የለም፣ ሊኖርም አይችልም። ሰራዊቱ በተለይ ታች ያለው ሰራዊት ትልቁ ጉዳዩ በማህበረሰቡ ዘንድ መወደድ፣ በማህበረሰቡ ዘንድ እንደ አለኝታ መታየት ነው። አመራሩ ይሄን ያውቃል። ይሄ ፍላጎት ካልተሟላ በስተቀር ነገ ከነጎዲያ በሰራዊቱም አቅም ውስጣዊ ሰላምን፣ ውስጣዊ መረጋጋትን ማረጋገጥ አይቻልም። ለምን? ተሰላችቷል። 8 ዓመት አንዴ ወደ ሰሜን፣ አንዴ ወደ ደቡብ፣ አንዴ ወደ ምዕራብ፣ አንዴ ወደ ምስራቅ እየሄደ የራሱን ወገን፣ የራሱን ሀብት፣ የራሱን ሀገር ነው ሲመታ ነበር። ይሄ በሰራዊት ውስጥ የሚፈጥረው ስነ ልቦናዊ ጉዳት አለ፣ የሚያመጣውም ጥያቄም አለ። ምንድነው ትርፋችን የሚለው ነገር አለ። የሚሞተው በራሱ ወገን፣ የሚገለው የራሱን ወገን ነው። ስራችንስ ነው እንዴ የሚል ጥያቄ ያነሳል። ስለሚነሳም እኮ ነው በተደጋጋሚ ጊዜ አስታውሳለሁ ፊልድ ማርሻሉ ይሄ ያው በህገ መንግስቱ መሰረት ለመከላከያ የተሰጠ ተልእኮ ነው፣ ስራው ነው ምናምን ሲሉ ነበር። እንዴት ነው በውስጥ ጉዳይ ላይ መከላከያ በዚህ መጠን ጣልቃ የሚገባው የሚባል ጥያቄ በጣም ይነሳል። ይህ ጥያቄ ከውጭ ብቻ አይደለም ከራሱ ከሰራዊቱም ጭምር ይነሳ ነበርና ተሰላችቷል። ማለቂያ የሌለው ጦርነት ውስጥ ነው እየገባ ያለው። አንዱ እሱ ነው። ከዚህ መሰላቸት መውጣት ይፈልጋል። በትክክል ራሱን የሚመጥን ተግባር ላይ መገኘት ይፈልጋል። ታሪክ የሚሆነው ጉዳይ ላይ መገኘት ይፈልጋል። እንደ አለኝታ የሚያሳየው በማህበረሰቡ ዘንድ ቢያንስ
ሊያስከብረው የሚችል የሆነ ነገር ማድረግ ይፈልጋል። ለወታደር ትርፉ ታዲያ ምንድን? ምንም እኮ ትርፍ እኮ የለውም። ይሄ ሰራዊት ውስጥ ያለ ስሜት አመራሩ ላይ ተጽዕኖ አለ። አመራሩ ያለ ሰራዊቱ ምንም ነገር ነው። የፈለገ ቢሆን ፖለቲከኞችን ቢሰማም ግን ሰራዊቱንም የግድ መስማት አለበት። ሰራዊቱ ለሱ ታዛዥ የማይሆን ከሆነ እሱ እንደሚመራው እሱ በሚሰጠው አቅጣጫ ማሄድ ከሆነ ለራሱ ሁሉና አደጋ የሰራዊቱ አመራር ማለት ነው። የሰራዊቱ ተጽዕኖ አለበት በአንድ በኩል። በሌላ በኩል በዚህ በባህር በር ጉዳይ ሰራዊቱ በጣም ተቀስቅሷል። በጣም ተቀስቅሷል። እርግጠኛ ሆኜ ነው የምነግራችሁ። የባህር በር አጀንዳን በሚመለከት የአጀንዳው ባለቤት እንዲሆን መከላከያ ተመርጦ የተሰጠበት ዋነኛው ምክንያት በቃ እዛ ውስጥ ያለ ወታደር እዛ ውስጥ ያለ ሰራዊት ደስ ብሎት የሚሞትለት ነገር ቢኖር ይሄ አጀንዳ ስለሆነ እና ለዛ ነው የሰራዊቱ አመራሮች ስለ ባህር በር ያነሱ ነበር። ይሄ ሰራዊቱን ክፉኛ ቀስቅሶታል። ክፉኛ ነው የቀሰቀሰው። ተመልከቱ፣ በውስጥ ግጭት በጣም ተሰላችቷል። አሁን ደግሞ በቀይ ባህር ጉዳይ ደግሞ ወይም በባህር በር ጉዳይ ደግሞ በጣም ተቀስቅሷል። ስለዚህ የበለጠ ይሄ የእርስ በርስ ጦርነቱ ይሰለቻል። የበለጠ እንዲህ ተቀስቅሶ መቼ ነው እዛ የሚሄደው የሚል ሰራዊትን ገና ነው ጊዜው ያልክ እዚህ እርስ በርስ ስታላፋው ስትከርም አስበው ምን ሊሆን እንደሚችል። ይሄ ሰራዊት ውስጥ ያለ ስሜት የባህር በር ማምጣት ማለት የሰራዊቱን እኮ ታሪክ እኮ ነው የሚቀየረው። ታሪኩን እኮ ነው የሚቀየረው። በቃ ለኢትዮጵያ ምን አደረክ እኮ ቢባል የሚያወራው አንድ ነገር ቢኖር የባህር በር ማምጣት፣ ሌላ ምን ሊያወራ ይችላል? እስቲ መከላከያ ነገር ጁንታውን እንዲያድርጌው ቢል የራሱን ወገን ነው። ጃውሳውን እንዲያድርጌው ቢል የራሱን ወገን ነው። ሸኔን እኮ እንዲያድርጌው ቢል የራሱን ወገን እኮ ወንድሙ ነው። ታሪክ አይሆነው ይሄ። እንደው ምን አደረገ? እንደው ይሄ መከላከያ እንደው በጥሩ ስሙ ሊነሳም ይችላል ነገር ቢኖር ለኢትዮጵያ ምን አመጣ ቢባል የባህር በር ነው። የዘመናት ጥያቄዋን በግፍ የተነጠቀችውን ነገር እሱን ነጥቄ ያመጣው ነው። ታሪኩ ሊሆን የሚችለው ይሄ ነው እና በጣም ተቀስቅሷል። በዚህ በጣም ነው የተቀሰቀሰው እና ሙሉ ትኩረቱ ኤርትራ ላይ ሆኗል ሰራዊቱ። ይሄንን ሰራዊት የሚመሩ አካላቶች በአብዛኛው ለምንድን ነው ኤርትራ ላይ ማናተኩረው ይላል። ችግሩ ውጫዊ ከሆነ ይሄን እጅ ለምን አንቆርጥም የሚል ነገር ያነሳል። ጌታቸው ረዳ ይሄን ለማርገብ ነው በነገራችን ላይ ይሄንን ሐሳብ ያቀረበው። ይሄን መነሳሳት በተወሰነ ደረጃ ለማርገብ ነው። ይሄንን ትኩረት ኤርትራ ላይ ያለን ትኩረት ነቅሎ እንደገና ወደ ውስጥ ለማምጣት ነው ይሄንን ሐሳብ ያቀረበው። ስህተት ነው እያልኩ አይደለም። ከዚህ ሐሳብ በተቃራኒ ያለው አካል በፍላጎት ደረጃ ተመሳሳይ። እሱም ቢሆን ያው የባህር በር ምናምን ቢመጣም ይፈልግ ይመስለኛል፣ የሚጠሉ አይመስለኝም። ነገር ግን ደግሞ ስልጣናቸው ደግሞ ያሰጋቸው። አሁን ላይ የቲፒኤልኤፍ ጉዳይ አለ፣ የፋኖ ነገር አለ ያልተቋጨ፣ ኦላም እንደዚሁ። ከዛ ሁሉ ደግሞ አልፈው ደግሞ አሁን ትብብር እየፈጠሩ ነው ያሉት። ተጠናክረውም ራሱ ሊመጡ የሚችሉበት ሁኔታ አለ። ይሄ ባለበት አይነት መልኩ እንደገና መከላከያውን ወደ ኤርትራ ደግሞ መላክ በጣም አስጊ ነው፣ ለጊዜው አያዋጣንም የሚል ደግሞ ሐሳብ አለ። ይሄ ሐሳብ ነው እንግዲህ በነጌታቸው ረዳ በኩል ለመከላከያው አመራሮች የቀረበው ማለት ነው። በተወሰነ ደረጃ እዛ ያለውን የተነሳሳን ስሜት ትንሽ ዝቅ ለማድረግ ከሀገሪቱ የወጣውን ትኩረት እንደገና ወደ ሀገሪቱ ውስጥ ለመመለስ ጥረት የሚያደርግ ሐሳብ ነው ጌታቸው ረዳ ይዞ የቀረበው። ለምን? ልዩነት ስላለ እድሜ ልክ ውስጥ ስንላፋ ለምን እንከርማለን የሚል አለ።
ሌላኛው ደግሞ ለጊዜው ምርጫ የለንም ከመላፋት ውጪ የሚል ደግሞ አካል አለ። እነዚህ ሁለት ሀሳቦች በብልጽግና ውስጥ አከራካሪ ናቸው። በጣም ጥልቅ ያለ ልዩነት ፈጥሯል ምናምን የሚል ነገር አላውቅም። እሱ ግን በጌታቸው ረዳ ጽሁፍ ውስጥ ግን እነዚህ ሁለት ሀሳቦች መከራከሪያ እንደሆኑ ያሳየኛል። የጌታቸው ረዳ ጽሁፍ ዋነኛ ዓላማው አሁን ትኩረቱ የወጣውን የመከላከያን ሰራዊት አባልም ሆነ አመራሩን መለስ ለማድረግ ነው ወደ ውስጥ። ምክንያቱም በአብዛኛው በፖለቲከኛው ረገድ ይመስለኛል ያለው ሀሳብ ያ ነው። ምክንያቱም ፖለቲከኛው ስልጣኑን ያስባል። ስልጣናችን አደጋ ውስጥ ነው ምናምን። ያ መከላከያ በአብዛኛው በስሜት ትን የሚል ነው። ይሄኛው ግን ስሌት ውስጥ ይገባል። አሁን ይሄን ያክል ሰራዊት ወደዛ ብልክ እንደገና እነዚህ እንደዚህ ቢመጡ ስልጣናችን እንዴት ነው የሚሆነው ምናምን የሚል አይነት ጥያቄ ያስነሳል። ያንን ጥያቄ ለመመለስ ስለሚሞክሩ ማመንታት አለ። ከዚህ ቀደም ብያቸዋለሁ። ቀይ ባህርን የባህር በርን በሚመለከት ብልጽግና ውስጥ ማመንታት አለ ብያቸዋለሁ። ያ ማመንታት ስለመኖሩ ነው የሚያሳየው የጌታቸው ረዳ ጽሁፍ። የጌታቸው ረዳ ጽሁፍ የሚያሳየው ቁልጭ አድርገው ያንን ማመንታት። በዚህ አይነት ማመንታት የት ድረስ እንደሚኬድ እኔ አላውቅም። አቶ ጌታቸው ረዳ ቢያስበው በጣም ደስ የሚለኝ ነገር ብልጽግና አብዛኛው ሀገሪቱ ውስጥ ያለው ጉዳይ ከቁጥጥሩ ወጥቷል። አሁን ወደ ውስጥ ያተኩር ማለት እንደገና ይላፋ ነው። ከቲፒኤልኤፍ ጋር ከፋኖ ጋር እንዲሁ እየተላፋ ይቀጥል ነው። ግን እነዚህን አካላቶች ሳደብ ማስገዛት ይቻላል፣ ማሸነፍስ ይችላል፣ ወይም እንደሱ እንደሚለው ማጥፋትስ ይችላል፣ ወይም እንደሚለው መመንጠርስ ይችላል? ምንም አይችልም። ይሄ በሌለበት አይነት ሁኔታ ወታደሩን እንዴት አጠናክራለሁ፣ ኢኮኖሚካሊ እንዴት እጠናከራለሁ፣ በዲፕሎማሲ ረገድ እንዴት ቅቡል ሆናለሁ የሚለው በደንብ መመለስ አለበት። የእርስ በርስ ጦርነት ውስጥ ያለ አካል እኮ በዲፕሎማሲ ረገድም ያለህ ቅቡልነት ደካማ እኮ። አቅም ይፈልጋል፣ ዲፕሎማሲ ጥንካሬ ይፈልጋል። አቀራረብ ብቻ አይደለም፣ አፕሮች ብቻ አይደለም እኮ የሚፈልገው። አቅም እኮ ይፈልጋል እኮ። የሌሎችን ፍላጎት እና ጥቅም በማስጠበቅ ረገድ ሚና እንዳለ እኮ ሲታሰብ ንግግር አማራ አላማራ፣ አቀራረብ ደስ ይላል አይልም፣ ዲፕሎማሲያዊ የሆነ ጥበብ አለ የለህም፣ እሱ ከግምት ውስጥ ሳይገባ ፍላጎት ጥቅም ታሳቢ ይደረግላል፣ ከግምት ውስጥ ይገባልሃል። የራስህን ንብረት እያወደምክ የራስህን ወጣት እየጨረስክ እንዴት ኢኮኖሚካሊ ማደግ እንደሚቻል ግራ ነው የሚያጋባው። ሰራዊትህ በውስጥ ጉዳይ ላይ በጣም እየተላፋ እንዴት እንደሚሆን ግራ ነው የሚጋባው። ለጊዜው ምናልባት ወደ ውስጥ ማተኮር ለጊዜው ሊጠቅም ይችል ይሆናል፣ ለጊዜው ለተወሰነ ጊዜ ሊያተርፍ ይችል ይሆናል። በኋላ ግን ራሱ ጦርነቱ ይበላል። ደርግን የበላው ጦርነት ነው። ይሄ ማወቅ ያስፈልጋል። ደርግን የበላው ጦርነት ነው። ስለዚህ ጦርነቱ ራሱ እኮ አሸናፊ ይሆናል ነገ ከነገ ወዲያ። አሸናፊ ተዋጊዎቹ አሸናፊ ማይሆኑ እኮ ራሱ ጦርነቱ እኮ አሸናፊ ይሆናል። ጦርነት ደግሞ አሸናፊ ሲሆን ሀገር ነው ያፈርሰው። በቃ የግድ እኮ የሆነ አሸናፊ እኮ ይኖራል። ወይ አንደኛው ወገን ያሸንፋል፣ ወይ ሌላኛው ወገን ያሸንፋል። ሁለቱም ማሸነፍ የማይችሉ ግን ከሆነ ጦርነቱ ያሸንፋል። ጦርነቱ ሲያሸንፍ ነው አሸናፊ የሌለው ጦርነት የሚባለው። ተዋጊዎቹ አያሸንፉም፣ ግን ያሸነፈ ግን አካል ግን አለ። ማን? ጦርነቱ አሸንፏል። ያ ማለት ለሁሉም ውድመት ነው፣ ለሁሉም ኪሳራ ነው። በአጠቃላይ ለሀገርም ለህዝብም ኪሳራ ነው። አይ ቲንክ እኔ ሁለቱንም ማመዛዘን የሚያስፈልግ ነው ይመስለኝ። ኤኒዌይስ ዋናው ነገር ግን የጌታቸው ረዳ ንግግር የሚያሳየው በብልጽግና ውስጥ በጣም ክርክር እየተደረገባቸው ያሉ የሀሳብ ልዩነቶች በጣም እየተንጸባረቀባቸው ያሉ በዚህና በዚህ የተሰለፈ የሀሳብ ልዩነት። ይሄ ልዩነት በነገራችን ላይ አንዱ ለጊዜው አንዱ አሸንፎ በዛ ውጤት የጠፋ ጊዜ ሌላኛው አካል በዚህኛው ላይ ሊያመጽ ይችላል። ቆይቶ የራሱ የሆነ ጉዳት ይዞ ሊመጣ ይችላል። እንደ ተራም የሀሳብ ልዩነትም አትውሰዱት። እንደ ተራ የሀሳብ ልዩነትም የሚወሰድ አይደለም። ነገርየው አከራካሪ ነው።
ምናልባት ለጊዜው አንደኛው ወገን ለአንደኛው እድል ሊሰጥ ይችላል። እድል የተሰጠው አካል የሚፈለገውን አይነት ውጤት ግን ካላመጣ እድል ሰጪ የነበረው አካል እድል ተሰጥቶት በነበረው አካል ላይ መነሳቱ አይቀርም። ስለዚህ ልዩነቱ በጣም ስር እየሰደደ ነገ ከነገ ወዲያ የራሱ የሆነ ተጽዕኖና ጉዳት ሊያስከትል ይችላል። በአቶ ጌታቸው ረዳ ጽሁፍ ውስጥ እኔ ያየሁትኝ ይሄንን ነው።